እንዴት ናችሁልን? ሁሌም በአሪፍ ድራማዎች እንደምንመጣ ታውቃላችሁ። እናንተም ሁሌም ላይክ በማድረግ አበረታቱን። የዛሬውን ፊልማችንን ተጋብዞልን። ፊልሙ ሲጀምር ጂ የሚባል ርቀት ያላቸው ስፖርቶች ላይ መሳተፍ የሚያስደስታውና ምንም ያህል አደጋ ላይ ቢወድቅ እንኳን ግድ የማይሰጣው ሰው እናያለን። በሌላ በኩል ሸዋን የምትባል ርቀት የምትፈራ ልጅ ዝላይ ለመሞከር ትሄድና ጂ አግኝቷት በራስሽ ተማመኝ እንጂ ይልና ይገፈትራታል። እሷን በጣም ትናደድበትና ተመልሳ ስትወጣ አሁን ደግሞ የኔ ተራ ነው እንደመበቀል ወቅሺ ብላ ብትገፈትረውን በጣም ደስ ይለዋል። ማታ ላይ ሞክ ያረገች የሆነ እባብ ይመጣባትና ጂ ያድናታል። ብዙም ሳይርግ ሌላ መርዛማ እንስሳ ደረቷ ላይ እየወጣና ያነሳላታል። መርዙን ማውጣት አለብኝ፣ ከዚህ በኋላ ስለማንገናኝ መጨነቅ የለብሽም ይልና መርዙን አውጥቶላት እየሄደ ልጅ ያለ የነበረችውን ጓደኛውን ያስታውሳታል። በቀጣዩ ቀንም ሁለቱም በተለያየ መንገድ ሄዳሉ። እሷም ውጪ ትማር ስለነበረ ከብዙ ዓመታት በኋላ ተመልሳ አያቷ ቤት ስትሄድም የሆነ ልጅ ቤቱ እንደተከራየው ያሳያታል። እና አሁን ውጪ ነው የምትለኝ? በዚህ ምሽት የሆነ ሰው መንገድ ላይ ቢገለኝስ ስትለው እንድትቆይ ቢፈቅድላትም ጠዋት ሲነሳ ግን እቃዎቿን በሙሉ ደርድራቸው ያገኛታል። አያቷም ሌላ ቤት እንደምትፈልግላት ብትነግራትም አልስማማ ስላለች ልጁ አብራው እንድትኖርና የመብራት ወጪው እንድትከፍል ይነግራትና ትስማማለች። በሌላ በኩል ደግሞ የሸዋን የድሮ ፍቅረኛ የሆነና ሌላ ሴት ያገባ ልጅ ሚስቱን አዋርቶ እንደጨረሰ ስለ ሸዋን ማሰቡን ይቀጥላል። ጂም ልጅ እያለ እንደሚያረገው ውሃውን እያየ ጣፋጩን መብላት ይጀምራል። ሸዋንም ደባሏ የመብራቱን ትከፍላለች ካላት በኋላ እንዲቆጥብ ያስገደደችው ታሰቃየዋለች። ማታ ላይም ስለ ድሮ ፍቅረኛዋ ስታሰብ ቆይታ በነጋታው ዘንጣ ተውጣና ድሮ አብሯት ይማር የነበረውን ቻው የሚባለው ልጅ ታገኘዋለች። እንዳየችው ብትለየውም እሱ ግን መነጽር ታደርግ ስለነበረ ሳይለያት ይቀራል። ወደ ቤቷ ስትመለስም ደባሏን ታገኘውና እሱን ይመስላል ብላ ያሰበችውን እንስሳ ትገዛዋለች። ጓደኛሞች ስለሆኑም አብረው መብላትና መጠጣት ጀምራሉ። እሷም ሀብታም ሲያገኝ ጥሏት ስለሄደው ፍቅረኛዋና ተጣልቷት ስለመጣቸው እናቷ ታስባለች። ስራ ስለሌላትም ደባሏ እነሱ ድርጅት ውስጥ እንድትቀጠር ሊያመቻችላት ቃል ይገባል። በቀጣዩ ቀን ላይ ኢንተርቪው ስትሄድ ግን ጠያቂዋ ሳትወዳት ትቀራለች። ደባሏም ስትየዋን ብቻዋን ይወስዳትና ድርጅቱ የጂ ስለነበረ ሸዋን የሱ ጓደኛ እንዲሆነች ነግራትና ፈርታ አልተቀጥራ ትስማማለች። ጂና ደባሏም ተቀናቃኛቸውና የደባሏ ወንድም የሆነው ቻው ድርጅት እንዴት አድርገው ማሸነፍ እንዳለባቸው ያቅዳሉ። ደባሏም ከወንድሙ ጋር ስለማይስማማ ከእጅ ጋር መስራት እንደጀመረ እናያለን። ቻው የሚባለው ሰውም ሁሏንም ሴት በፈገግታ ስለሚያዋራ ጸሐፊው ሳትቀር እንደምትወደው እናያለን። ሸዋንም የመግባባት ችሎታዋን ለማሳደግ ብላ የገባችበት ስልጠና ውስጥ ጂን ታገኘውና አንድ ቡድን ስለሆኑ ሁሉንም ጨዋታዎች አንድ ላይ ይጫወታሉ። ሲጨርሱም የተቻኮሌት ትወጣና ዲያሪዋን ትረሳዋለች። እሱም ሲያየው ሲፈልጋት የነበረችው የልጅነት ጓደኛው እንደሆነች ይደርስበታል። እሷም ዲያሪዋ እንደጠፋ ስታስተውል ትደነግጥና ልትፈልገው ትሄዳለች። የጂ ውሻ ግን ብዙ አሻንጉሊቶች ስለነበሩት መጫወቻ መስሎት ይበለዋል። ጂ ይህንን ሲያይም ውሻው ላይ እናደድበትና በጣም ያዝናል። እሷም ዲያሪው እሱ ጋር እንደሆነ ስታውቅ እንዴት እንደምትቀበለው ማሰብ ትጀምራለች። በነጋታውም ቢሮ ስትሄድም አለቃዋ እንደሆነ ስታይ በጣም ትደነግጣለች። ቆይቶም ቻው ድርጅት ውስጥ ይመጣና ጂም ፕሮጀክታቸውን ተከፋፍለው እንዲሰሩት ካልሆነም ለሱ እንዲታውለት ቢጠይቀውም ጂም ሆነ ወንድሙ ሳይስማሙ ይቀራሉ። ጸሐፊው የሚሆነ ነገር ልታሳያቸው ስትሞክር ላፕቶፕ አልሰራም ይላታል። ባለሙያቸውን ቢጠሩትም ማስተካከል ስላልቻለ ቻው ያሽፉባቸዋል። ወንድሙም የሱን ላፕቶፕ መንካት ስለማይፈልግ የሚያደርጉት ስጠፋባቸው ሸዋንታይና ችግሩን መፍታት ትጀምራለች። ቻውም አብሮ ሲማሩም ጎበዝ የነበረችው ልጅ እንደሆነች ያስታውሳታል። ችግሩን ከፈታችላቸው በኋላም እሷ እንደሆነ ሳታሳውቅ ትወጣለች። ቻው ጠብቃት ይቆይና ስትመጣ ዩኒቨርሲቲ ጠራት በነበረው ስሟ ጠርቷት መጀመሪያ ሳይሽ አልለየውሽም ነበር፣ መቼም አንቺ አውቀሽኛል አይደል ሲል ጸሐፊው ስለቀናች ሌላ ቀጠሮ እንዳላቸው ተናግራ ይዛው ትሄዳለች። ጂም ከቻው ጋር እንደሚተዋወቀው ሲደርስበት ልትሰልለው የመጣች ይመስለዋል። ደባሏም ችሎታዋን ለመፈተን ብሎ ያበላሸውን ላፕቶፕ ወዲያውኑ ስላስተካከለችው ደስ ይለውና ለምግቧም ከዚህ በኋላ እሱ እንደሚከፍል ይነግራትና ውጭ ያለች ስለሰራችበት ቦታ ይጠይቃታል። ቻውም ከድሮ ፍቅረኛዋ ጋር ስለሚሰራ ዩኒቨርሲቲ አብሯቸው ይማሩት የነበሩትን ልጆች በሙሉ ጠርቶ እንዲገናኙ ያስባል። ጸሐፊውንም ለምን ሸዋን ይህንን ያህል እውቀት እያላት እዛ እንደምትሰራ እንድታጣራለት ሲነግራት ቅናቷ ይጨምራል። ጂም ሸዋን የፈላችውን ቡና ስላልጣመው ሲነጫነጭ በሩን ትዘጋውና መቼ ነው ዲያሪን የምትመልስልኝ? ግን ነገ ራስቸው እንጂ መልስልሻለሁ። ማታ ላይም ከደባሏ ጋራ በሻሙላ ለመጫወት ሲወጡ ቻው ያገኛቸውና በመቀራረባቸው ይናደዳል። ከወንድሙ ጋራም ለመጋጠም ይወስናል። ወንድሙ ሲሸነፍም ተናዶ ጥሏት ስለሄደ ቻው ደግሞ ወደ ቤት እየሸኛት ብዙ ያወራሉ። ጸጉሯ ሊነካው ሞክሮ ስታየውም የሆነ ነገር ላነሳልሽ ብዬ እኮ ነው ይላትና ወደ ቤት እንደተመለሰችም ደባሏ ከሱ ጋራ በመምጣቷ ሲናደድባት በዛ ጨለማ ታዲያ ለምን ትተኝ ወጣ? የሆነ ነገር በሆነስ
በቀጣዩ ቀንም በድጋሚ ከጂ ጋራ ዲያሪዋን ባለማምጣቱ ይጣላሉ። ጂም ለደባሏ እንዲፈትናት ይነግረዋል። እሱ ግን ማንነቷ እንዳይታወቅ ፈለገች የተሳሳተ መልስ እንደምትሰጥ ይመክራታል። ጂ ግን የሰራቻቸውን ቻርቶቹን ሲያቸው በደንብ እንደተማረች ይገባዋል። የቻው ጸሐፊም የሸዋን የድሮ ፍቅረኛዋ እንደከዳትና አሁን አብሯቸው የሚሰራው ሰው እንደሆነ ታሳውቀዋለች። እሱም ቤት ሄዶ ከፍቅረኛው ጋራ ከመሆኗ በፊት እሱ እንደምትወደው የጻፈችለትን ደብዳቤ እያየ በጣም ደስ ይለዋል። በነጋታውም ደባሏ በተስተ መልኩ የሞላቸውን ፈተና ይዘው በሄደም ጂ ቻርቶቹን ሲያሳየው የሚናገረው ይጠፋዋል። ትንሽ ቆይቶም የነጂ ጸሐፊ ምን እንደሆነ ያልገባትን ፋይል ታጠፋውና ሲጮህባት ሸዋ ልታስተካክለው ቃል ትገባለች። ጂም ቢሆን ልጅቷ መፍራቷን ስላየ ያዝንላታል። ሸዋን በድጋሚ ስለ ዲያሪዋ አስጠይቀውም የግል ረዳት የሆነሽ 15 ቀን ከሰራሽ ሰጥሻለሁ ሲላት ተስማማና ወንበሯን አዙራ ስትቀመጥ ፊት ለፊት እንዳያት አድርጎ ወንበሩን ያስተካክለዋል። ስራ መውጫ ሰዓት ሲደርስም ሆን ብሎ ብዙ ስራ ቢሰጣትም እሱ ከተኛበት እንኳን ሳይነሳ ሁሉንም በፍጥነት ትጨርሰዋለች። ከዛም ቻው አንድ ላይ የተማሩ ልጆች በሙሉ እንዲሰበሰቡ ብሎ ያዘጋጀው ፓርቲ ላይ ትሄዳለች። የድሮ ፍቅረኛዋም ሊያዋራት ፈልጎ እጇን ሲይዛት ቻው ስለመጣ ይተወዋል። ሌሎቹም ሸዋን ጸሐፊው እንደሆነ ሲያውቁ በጣም ይገረማሉ። የድሮ ፍቅረኛዋ ሚስት ስትመጣም ውጭ ያለች ሸዋን የአባቷ ድርጅት ውስጥ የምትሰራው ሆን ብላ ባሏን ለመቀማት እንደነበረ ተናግራ ስታዋርዳት ሸዋን እያለቀሰ ትወጣለች። መንገድ ላይም ጂን ታገኘውና እንባዋን መጥረጊያ ሶፍት እንዳለዘ ሲያየም በቃ ቀሚስሽን ተጠቀሚው ስላት ውድ ስለነበረ የእሱን ሸሚዝ ተጠቀመዋለች። ባረገችው ነገር ቢደነግጥም እንደ ከፋት ስለገባው ምንም ሳይላት ይቀራል። እንድትረጋጋ ብሎ ውሃ ዳርቻው ጋራም ይወስዳታል። ሊመለሱ ሲሉ ምግሯን ለመስላላት ያዝላታል። ቻውም ለሷ ተጨንቆ ስለነበረ ወንድሙ ጋራ ደውሎ መምጣቷን ስጠይቀው የሆነ ነገር ያደረጋት ስለመሰለው ይጮህበታል። ቤት እንደደረሰችው ምግብ ይሰጣትና ከዚህ በፊት የሞተችውን ጓደኛውን ስላስታወሰችው ትኩር ብሎ ያያታል። በነጋታውም ሸዋን ከእንቅልፏ እንደተነሳችም ሁሉንም ነገር ለመርሳት ለራሷ ቃል ትገባለች። የድሮ ፍቅረኛዋ ሚስትም ሸዋን የሰጠችውን ብራስሌት እስካሁን እንዳለ ስታይ ተናዳ ትጥለዋለች። እሱ ምንም ማለት ስለማይችል በፈገግታ ይቀበላል። እነ ሸዋንና ጸሐፊዋም ለሆነ ስራ ፎቶ ለመነሳት ይወጡና ከካሜራማኑ ጋር ስትጣሉ ደባሏ ፎቶዎቹን ማንሳት ይጀምራል። ሲጨርሱም ጸሐፊዋ እናንተ ግን ሌላ ግንኙነት አላችሁ እንዴ? አረ ምንም የለንም፣ አንድ ላይ ስለምንኖር ብቻ ነው ብለው እኩል ጮሁባታል። ሸዋም ወደ ቢሮዋ ተመልሳ የጂንን ከረሜላዎች ስትነካ የይዛትና እንደ ቅጣት የምትፈታቸውን ጥያቄዎችን ይሰጣታል። ስትጨርስም ጽሑፏን እያየ የልጅነት ጓደኛው እንደሆነች ያረጋግጣል። እሷን ቤት ተመልሳ ላደረገላት ነገር በሙሉ ልታመሰግነው እንደሚገባ ታስብና ስጦታ ይዛላት ሄዳለች። ምንም እንዳልመሰለው አስመስሎም እንደወጣች ሊከፍተው ሲጣደፍ ሰራተኞቹ እየመጡ ያስቆሙታል። ቸዋንም ለጓደኛው የልደት ስጦታ መግዛት ስለሚፈልግ ጸሐፊው እንድትረዳው ይዘዋት ሲወጣ ለእሷ መስሏት ትደሰታለች። ጂም በመጨረሻ ስጦታውን ሲከፍተው እግሯን ወለም ያላት ቀን የሰጣትን አይነት ተመሳሳይ ካልሲ ያይና ደስ ይለዋል። ወደ ቤቷ ተመልሳም ቸዋን ሲጠራት ለወንድሙ ሳትነግረው ብትወጣም ስለጠረጠራት ይከተላታል። ቸዋም የዛን ቀን ለተፈጠረው ነገር በሙሉ ይቅርታ ጠይቋት ድራይቭ እንድታስተካክልለት ይሰጣታል። ስትመለስም ወንድሙ መጥፎ ሰው እንደሆነ ሊያስረዳት ቢሞክረም ችላ ብላው ትሄዳለች። ጂም ከውሻው ጋራ በመሆን ለሸዋን የልጅነት ጓደኛው እንደሆነች ሊነግራት ይወስንና እራት ሲጋብዛት እምቢ እንዳትለው እንደ አለቃነቱ ሊያዛት ይወስናል። ቻውም ጸሐፊውን ድርጅቱ ከተመሰረተበት ጊዜ ጀምሮ አብረው ስለነበረች ያመሰግናታል። ጂም ቢሮ እንደገባ ዲያሪያሽን የምትፈልጊው ከሆነ አብረን እራት መብላት ይኖርብናል ሲላት ትስማማለች። ቤቱ ሲወስዳትም ውሻውን አይታ ስለፈራች እንዲላመዱ ብሎ በቃ እኔ ምግቡን እስከሰራ አንቺ ይዘሽ ውጪ ይላትና ስትመለሰ ምግቡን አዘጋጅቶ ይጠብቃታል። እሷም እንደመረዘው እያሰበችም ቢሆን ስትበላው ይጣፍጣታል። ሲጨርሱም እንግዲህ ውሻዬ ዲያሪያሽን ስለበላብሽ በምላሹ ሌላ ልሰጥሽ ብዬ አስቤ ነው የፈለግሽው ምረጪ። ምን ማለት ነው? ተበላሽቷል ማለት ነዋ። እንግዲህ ምንም ማድረግ አልችልም፣ ከፈለግሽ ውሼን መቅጣት ትችያለሽ ይላትና ትንሽ ቆይቶም ህፃን እያሉ ይወዱት የነበረውን የመስታወት መጫወቻ ስታይ ደስ ቢለውም እንደሚታወቁ ሳይነግራት ወደ ቤት ሸኛታል። እሷም ሁሌም እንደዚህ ፈገግ በል ያምርብሃል ትለውና ቤቷ ትገባለች። በቀጣዩ ቀን እንጂ ጥርሱ እንዳገጠጠ ወደ መስሪያ ቤት ይሄዳል። በጣም ስላበዛውም ሸዋን እንደማይምርበት ትነግረዋለች። ብዙም ሳይቆይ ግን የድርጅታቸው ሲስተም ይበላሽና ደባሏና ጂ ቻው ድራይቨሩን ስለሰጣት ሸዋንን መጠርጠር ጀምራሉ። ጂም ሁሉም ሰራተኛ ትርፍ ሰዓታቸውንም ቢሆን ሰርቶ ችግሩ እንዲፈታ ይዛል። ሸዋንም እጇን የሌለበት ለደባሏ ነግራው ችግሩን ተባብሮ ይፈቱታል። የድሮ ፍቅረኛዋ ምነጂ ጋራ አብሮ ለመስራት ሄድና ሸዋንን በዛው ለማናገር ቢፈልግም ጸሐፊዋ እረፍት እንዲሆነች ትነግረዋለች። እሱም ለእጅ ድሮ አብሮ ይማሩ እንደነበረ ይነግረዋል። ጂም ተናዶ ደባሏ ጋር ሄድና ስለደበቀው ይበሳጭበታል። እሷንም እነቻውን ታውቂያቸዋለሽ አይደለ? ሆን ብለሽ ነው የደበቅሽኝ። አብረሻችሁ ትልቅ ዩኒቨርሲቲ ውስጥ ተምረሽ ነበረ። እንዴት ነው ታዲያ እዚህ ቦታ ላይ እየሰራሽ ያለሽው? ይላትና እሷ ላይ ያለው ጥርጣሬ ይጨምራል።
ትንሽ ቆይታም ከቻው ጋር ቀጠሮ ስለነበራት በጊዜ ለመሄድ ታስፈቅደዋለች። ከቻው ጋር እንደምትገናኝ ስለጠረጠረም ከሱ ጋር እየሰራሽ ነዋ፣ ችግሩን የፈጠርሽው አንቺ ነሽ። አይደለሁም፣ የማታምነኝ ከሆነ ግን ማጣራት ትችላለህ ብላ ስትወጣ ይከተላትና ያያታል። ከቻው ጋር እራት እየበሉም ሊያጎርሳት ሲሞክር ትቀበለውና ራሷ ትበላለች። ከፈለግሽ እኔ ድርጅት ውስጥ መግባት ትችያለሽ፣ አንቺን በየቀኑ ባይሽ ደስ ነው የሚለኝ፣ እስኪ ያስብበታለሁ፣ ትንሽ ጊዜ ስጠኝ ትለውና ሲወጡ ብራስሌት እየሰጣት ስለረዳችው ምስጋና እንደሆነ ተናግሮ ድርቅ ስላለ ትቀበለዋለች። ወደ ቢሮ ስትመለስም ጂ ተናዶ ይጠብቃትና ከማን ጋር ነበር የነበርሽው? አይተው የለ ለምን ትጠይቀኛለህ? ትለውና ሊፍት ውስጥ ይገባሉ። ወዲያው ግን ሊፍቱ ይበላሽና መፍራት ትጀምራለች። ሊያረጋጋት ብሎ የሚጠጋትና ሊፍቱ ሲሰራም ሰራተኞቹ በሙሉ ያቸውን ይደነግጣሉ። ጸሐፊዋ ማንም ሳይቀርጻቸው ታስመልጣቸዋለች። ለደባሉ የተፈጠረውን ስትነግረው የሚናደድና ጂ ሊያናግረው ይሄዳል። ወደ ቤት ሲመለስም ለሸዋን አስገድዶሽ ነው እንዴ? ምንም ጓደኛ ቢሆን እንደዛ ካደረገ ድርጅቱንም ጥዬለት እወጣለሁ፣ ከፈለግሽ ልበቀልልሽም እችላለሁ ሲላት እውነተኛ ጓደኛዋ እንደሆነ ስትሰማት በጣም ደስ ይላትና አይ ሊያረጋጋኝ ፈልገው ነው ትለውና ከዚህ በፊት ስተገናኙበት ተራራና ስለ ዲያራዋም ትነግረዋለች። በነጋታውም ጂ ጋራ ሄዳ ጥፋተኛ እንዳልሆነች ተናግራ እቃውን መሰብሰብ ትጀምር ያስቆማትና ስለ ድርጅታችን ከተቀናቃኞቻችን ጋራ እንዳታወሪ ብቻ ነው የሚፈልገው ይላትና ትስማማለች። ደባሏና ጸሐፊዋም ፍቅረኛሞች እንደሆኑ ሸዋንና ጂ ደርሱበታል። ጂም በተራው ይሽፍበታል። ጃው በድጋሚ አብራው እንድትሰራ ሸዋንን ቢጠይቃትም ሳትስማማ ትቀራለች። የጂ ድሮ ፍቅረኛም ካለችበት ትመጣና አሁንም ድረስ ለምትወደው ተደብቃ ትከታተለዋለች። ሸዋንም ራሱን ቤት መውሰድ ስለማይችል ሸዋን እንድትረዳው ይጠይቃትና ትስማማለች። ወንድሙ መቆየቷ አሳስቦት ጂ ጋራ ሲደውልለት ሊፈልጋት ይወጣና ፍቅረኛው ተደብቃ ቤቱ ትገባለች። ቻው ቤቱ ቢደርስም እንዳልነቃ ማስመሰሉን ይቀጥልና ደባሏም ለቻው ጸሐፊው ደውሎ ያለበት እንድታጣራ ይጠይቃታል። ጂን የምትወደው ልጅም ተማሪ እያሉ እንዳየችው እንደወደደችው ታስታውሳለች። ቤቱ ውስጥም የሸዋንን ዲያሪ ስታየው ማን እንደሆነች ለማወቅ ፎቶ ታነሳዋለች። ሸዋንም ልብሱን ትቀይርለትና ታስተኛዋለች። አልጋው አጠገብ እሷ እንድታየው ሆን ብሎ ያስቀመጠውን አልበም ስትከፍተው ከእሷ ፎቶ አጠገብ የተጻፈውን ታነባዋለች። ልትወጣ ስትሞክርም በሩ አልሰራም ስላላት ሶፋው ላይ ትተኛለች። ጂ የቻው ቤት ሲደርስም ጸሐፊዋ እየጎተተች ትወስደዋለች። አንድ ላይ ነበሩ፣ ምን እያደረጉ እንደሆነ አላውቅም፣ ግን ሜዳችን ትክክል አይመስለኝም፣ የሚወዱን ከሆነ ወደኛ መምጣታቸው እንደማይቀር እርግጠኛ ነኝ ትለውና ጠዋት ላይም ቻው ቁርስ ሰራላትና ወደ ስራ ቦታ ይሸኛታል። ጂ ግን ተናደው ሳይናገራት ይቀራል። ደባሏ ጋራ ስትሄድም የተፈጠረውን ስትነግረው ወንድሙ እየዋሸ መሆኑን ይነግራታል። ወሬያቸውን የሰማው የጂ ረዳትም አንድ ላይ እንደሚኖሩ ለጂ ነግረዋል። በጣም ስትናደደ ስትመጣ ጠብቀውም በሁለት ወንድማማቾች መሃል መግባትሽ ግን ልክ ይመስልሻል ይላትና ተበሳይታ ጥላው ትወጣለች። ደባሏም ከሁለቱም ጋራ ምንም ግንኙነት እንደሌላት ያስረዳውና የምትወዳት ከሆነ በግልጽ መናገር ያለብን የሚመስለኝ ቢለው ማመን ስላልፈለገ ይተዋል። ጂን የምትወደው ልጅ የሚያነሳችውን ፎቶ ይዛ ቻው ጋራ ስትሄድ እነ ጂን የሚያለያይበትን መንገድ ስላገኘ ደስ ብሎት ስለ ሸዋን ሁሉም ነገር ይነግራታል። ምሳ ሰዓት ላይም ሸዋንን ጨቅጭቆ እንዲበሉ ይጠራትና መናደዷን ስላስተዋለ ምግቡ ላይ እንድትወጣው ይመክራታል። እሷም እየበላች መረጋጋት ትጀምራለች። ዲያሪዋ ላይም የውሃ እንስሳ እንደምትወድ ሲያየም ሊያስጎበኛት ይወስዳትና ጥሩ ጊዜ ያሳልፋሉ። ደባሏም ከጂ ጋራ እንድትታረቅ ብሎ ማታ ቤት እንደነበረችው ዋሻውና ጂ በሰራው ነገር አፍሮ ይቅርታ እንዲጠይቃት ይለከዋል። ቻው ወደ ቤት ሸኛትም እንደሚወዳት ለመናገር ቢሞክርም ሆን ብላ ስታስቆመው ዝግጁ እንዳልሆነች አስቦ ይተዋል። ጂን የምትወደው ልጅም ከውጪ ከመጣች በኋላ እሱን ለመቅረብ ስለወሰነች ድርጅቱ ውስጥ ያላትን ድርሻ ለመጠቀም ታስባለች። ደባሏን ቤት እንደገባ ጂ ቅርታ እንዳላት ቢነግራትም ሳትቀበለው ትቀራለች። የልጅነት ፎቶውን ሲያሳያትም ጓደኛዋ እንደነበረ ብታስታውሰም እንዳወቀችው እንዳይናገር ታስጠነቀቀውና ንዴቷን ለመወጣት እሱን አስመስላ የሳለችውን ስዕሉን ተዋገዋለች። ደባሏም የምታረገው ለጂ ልክለትና በመስኮቷ በኩል የይቅርታ መልእክቶቹን ሲወረወር ደስ ብሏ ትቀበሏለች። በቀጣዩ ቀንም የምትወደው ልጅ ቢሮ ትሄድና ልታቅፈው ስትሞክር ሸሻታል። ሸዋንም እንዴት ነሽ? የጂ ፍቅረኛ ነኝ። ያው ለትንሽ ጊዜ ተራርቀን ነበረ፣ አሁን ግን አንድ ላይ ነን። ስለዚህ በራስሽ ፍቃድ ቢሮ ለቀሽ ብትወጪ ጥሩ ነው፣ ካልሆነ ግን እንዳዋርድሽ ታስገድጅኛለሽ ስትላት ጂ ሰማትና እጇን እየጎተተ ሲወስዳት ጉንጩን ስማው ትሄዳለች። ሸዋን ጉንጩ ላይ ያለው ምልክት ስታይም በጣም ተናዳ ትወጣለች። ብዙ ካሰበች በኋላም ልታናግረው ትወስናለች። ጂ ቤት ሲመለስም ልጅቷ ሸሚዙን ለብሳ ስታበስል ስላገኛት ትደነግጣል። ሸዋን ስትመጣም ሆን ብላ ስላቀፈችው በተሳሳተ መንገድ ተረድታቸው ቤት ሄድና ክፍሏ ትገባለች። ጂም ሊያናግራት ስለፈለገ ተከትሏት ይሄዳል። ቻውም መኪና ውስጥ የረሳችውን ነገር ሊሰጣት ወደ ቤቷ ይሄዳል። ጂ ቢጠራትን በሩን ሳትከፍተው ደባሏን እንደምትለው የኔ ጓደኛ ከሆንክ እባክህ ይዘህ ውጣ ስትለው የተባለውን ያረጋል። ቻውም በዛው ሰዓት ይደርስና ሲጠራት ከፍታለት እቃዋን ተቀበለውና አመሰግናለሁ ግን አሁን ማውራት አልችልም ብላ መልሳ ትገባለች። ቻውም ጂን እንዲያወሩ ሲጠራው ጂ ልጅቷ ቤቱ ስለሆነ ተስማምቶ ከሱ ጋር ይሄዳል።
ቻውም ከሸዋን ጋር ሳሳለፍት ይቀባጥራል። ጅሰልችቶት ሶፋው ላይ ጋደም ሲልም ልጅቷ ትደውልና ቻው ያነሰዋል። ከቤቱ ስለወጣችለት መመለስ እንደሚችልም ያሳውቀዋል። በነጋታውም ቻው የስራ መልቀቂያዋን ተሰጣውና አንዴ እንኳን እንዳብራራት ፈቅጂልኝ ማለት ነው። የምትነግረኝ ነገር እኮ እውነት እንደሆነ ላምንህ እችላለሁ፣ ግን ካሳለፍኩት ነገር ሁሉ በኋላ ብለቅ የሚሻል ይመስለኛል ብላው ትሄዳለች። ደባሏም ልታስቆማት አልሞከርክም እንዴ? የዛን ቀን ከወንድምህ ጋር ነበረች አይደለ? አዎ፣ ግን እሱ እንደሚያወራው አይደለም፣ ልትረዳው ስለተገደደች ነው። ሸዋንም ቻው የላክላትን የመጫወቻ ትኬት ለመጠቀም ስትሄደም እንደሚመጣ የሚነግረው ሰው ስላገኘ ይከተላትና አብረው ይጫወታሉ። ሁሌም እንደ ጓደኛ ሽኝ፣ እሺ አብሮሽ የሚሆን ካስፈለገሽ አለውልሽ እና ደግሞ ድርጅቴን ብትጎበኙ በጣም ደስ ይለኛል። ቻውም ወደ መስሪያ ቤት ወስዳትና ለጸሐፊው እንድታስጎበኛት ይጠይቃትም ስለማትወዳት ስራዋን አሳባ ጠላት ትሄዳለች። ደባሏም እንዲታረቁ በማሰብ ፍቅረኛውንና ጂን ለራት ይጠራቸዋል። ሸዋንም እንደመጣ ማክሮፋ ሳያንሳት ሆን ብላይ ማበቃውን ጨማ ትሰጠዋለች። ደባሏና ፍቅረኛውም ብቻቸው መሆን ስለሚፈልጉ ሁለቱ እንዲያበስሉ ሲጠይቋቸው ለእነሱ ብላ ትስማማለች። ኪችን ውስጥ ባስቀመጡት ካሜራም የሚያደርጉትን ይከታተላሉ። ጂም እንዳታልፍ ይከለክላትና ምንም ነገር እንደምታስቢው እኮ አይደለም፣ ሆን ብላ ነው፣ እንደዛ እንዲመስልሽ አቀዳበት ነው ስለት ደባሏም ልክ እንደነሱ ፍቅረኛውን ለማናገር ይሞክራል። ሸዋን እየከተፈች ጸጉሯ ሲያስቸግራት ይሰበስብላታል። ስላሳዘናትም ጫማውን ትቀይረውና የሚሆነውን ሰጠዋለች። ራታቸውን ሲበሉም ባገኘው አጋጣሚ በሙሉ እንክብካቤውን ይቀጥላል። ሲጨርሱም መጫወት ይጀምራሉ። ከብዙ ቆይታ በኋላም ልጅ እያሉ እንደሚተዋወቁ ያምናሉ። ጂም ቤት እንደደረሰ ከሰጠችው አትክልት ጋር ፎቶ ተነስቶ ይልክላታል። ደባሏ መታጠቢያ ቤት ለመሄድ ይነሳና ሲመለስ ለምዶበት ፍቅረኛው የተኛችበት ክፍል ገብቶ ይተኛል። ጠዋት ሲነሱም ሁለቱም ደንግጠው ይጮኻሉ። ሸዋን ስታያቸው ማሽፋባቸው ትሄዳለች። በቀጣዩ ቀንም ሁሉም ተሰብስበው ለመዝናናት ይወጣሉ። ቻውን በቻሉ አጋጣሚ በሙሉ አብሯት ለመሆን ይሞክራል። ከእጅ ጋራ መፎካከራቸውንም ይቀጥላሉ። ያሸነፈው አሻንጉሊትን ቢሰጣትም ሳትቀበለው ትቀራለች። ቻው ሊያሸንፍላት ቢሞክርም አልሳካ ስላለው ጸሐፊው ደስ ብሏት ታሽፍበታለች። እዛው ከነበሩ ሌሎቹ ሰዎች ጋር ሲፎካከሩም ቻው ሶስቱም ከሚያዙ ብሎ ራሱ መስዋዕት አድርጎ ያስመልጣቸዋል። ጂን ለምትወደው ልጅን ፎቶ ሲልክላት የት እንዳሉ ይገባታል። ለሸዋን የሚሆን ትልቅ አበባ ግስቱም ለልደቷ ሊሰጣት ያስባል። ጂም ሰርፕራይዝ እያዘጋጀላት እያለ ልጅቷ ደውላለት ልደቷ እንዲበላሽ ካልፈለገ አብሯት እንዲሄድ ታሳምነዋለች። እሱም ለደባሏ ደውሎ እንዲሄድ ይነግረዋል። ሸዋንም የት እንደሄደ ግራ ቢገባትም ማንንም መጠየቅ ሳልቻለች ዝም ብላ ልደቷን ታከብራለች። ጂም ልጅቷን ራቅ ያለ ቦታ ይወስዳትና መኪና ውስጥ ቆልፎባት ወጥቶ ረዳቱ እንዲወስዳት ይጠራዋል። ፓርቲው ሲያልቅም ደባሏ ቻውን እንዲሸኘው ይጠይቀውና ብቻቸውን ሲሆኑም ሸዋን ደስ እንደምትልህ አውቃለሁ እኮ ግን ደግሞ በጣም የምትለያዩ ሰዎች ናችሁ። ልክ እንደ ሁሌው ሌሎቹ ማማለልህን ስለምትቀጥል እሷን ማስከፋትህ አይቀርም። ሲጀመር እሷን በጣም ነው የምወዳት። በዛ ላይ ደግሞ እያማለልኳቸው አይደለም፣ በትህትና ስለማዋራቸው ብቻ ነው። ጸሐፊውም ሸዋን ጋራ ደውላ ለልደቷ ስጦታ እንዲሆናት እስፓ እንድትሄድና ከፈለገችም ጂንም እንድትወስደው ትነግራታለች። ጂም ደጋግሞ ሲደውልላት ስልኳ አልሰራ ስላለው ለደባሏ ደውሎ የተፈጠረውን በሙሉ ያስረዳዋል። እሱም እውነቱን ነግሯት እንደሚወዳት እንዲያሳምናት ይመክረዋል። እሷም ከጓደኛዋ ጋር ሆና ስለ ጂ ስታወራ ትቆይና ስትመለስ በሯ ላይ ታገኘዋለች። የዛን ቀን ከቻው ጋር ምንም አልተፈጠረም አይደለ? እንዴት አይነት ሴት አድርገን የምታስበኝ? ቆይ ብላልቴር ስትል እንደሚወዳት በግልጽ ያሳያታል። በነጋታውም ወደ ጓደኛዋ ቤት ለመዘዋበር ማሰብ ትጀምራለች። ከጂ ጋራም ልጅ ያሉ የሚሄዱበት ሱቅ ሄዳሉ። ይተዋወቁ እንደነበረ በግልጽ ያምናሉ። ሲዝናኑ ቆይተውን ብቻዋን ይወስዳትና ላረገው ነገር በሙሉ እንድትቀጣው ሲነግራት በቴስታ ትመታዋለች። መሬት ላይ ተኝታውን ቤት ልትቀይር እንደሆነ ስትነግረው ለምን ወደ እኔ ቤት አትገቢም? ለምን እገባለሁ? ደግሞ የኔ ሴት መታ ብታስወጣኝስ? ይህ ሁሉ የሚፈጠረው እኮ በጣም ቆንጆ ስለሆንኩ ነው ብለሽ ፉባትና ተወራርጠዋለች። ጂን የምትወደው ልጅም ቻውን ስታገኘው አብሮሽ እንዲሆን ከፈለግሽ ከሻውን ወይም ደግሞ ድርጅቱ ውስጥ ካለው ሼር እንዲመርጥ አርጊው ብሎ ይመክራታል። ሻውንም ለደባሏ ልትወጣ እንደሆነና የእሱ ፍቅረኛ ቤት እንደምትገባ ሲሰማ ችግር ካለ ልትነግረው ይገባ እንደነበረ ስላሰበ ያኮርፋታል። ፍቅረኛውንም ቢሆን ማናገር ያቆማል። ሸዋንም ጂ ሁሌም ቡና እንዲያመጣላት ተጠየቀችው ይዞላት ሲሄድም ሁሉም ይገረማሉ። ደባሏንና ፍቅረኛውን ለማስታረቅም ብዙ ዘዴዎችን ይሞክሩና በመጨረሻም ከሳይክል ስትወድቅ ሳያት ስላላስቻለው ይናገራታል። በቀጣዩ ቀንም ጂ እንደለመደው ቡና ሲያመጣላት የተለያዩ ስቲከሮችን ብርጭቆ ላይ ትለጥፍለታለች። አንድ ላይ ሆነውም አዲስ ስለሚሰሩት አፕ ሲያወሩ የምትወደው ልጅ ትመጣና ልታዋራው እንደምትፈልግ ትነግረዋለች። ስለ ስራ ከሆነ እዚሁ ማውራት ትችያለሽ። ጥሩ፣ ድርጅቱ የኔም እንደመሆኑ መጠን እዚህ መስራት ፈልጋለሁ እና የሷንም ጠረጴዛ ፈልገዋለሁ። ችግርሽ ከጠረጴዛው ከሆነ ሙሉ ቢሮ ልተውልሽ እችላለሁ። ችግር የለውም። ካንተ ቀጥሎ ትልቅ ሼር አለኝ እኮ ከታውኩት ድርጅቱ ምን እንደሚሆን አስበኸዋል ስትል ሸዋን ጣልቃ ትገባና ጠረጴዛው መውሰድ መብትሽ እኮ ነው፣ የኔ ቦታ ሁሌም ልቡ ላይ ነው እሺ ብላ ታበሽቃትና ልጅቷም ከረዳቷ ጋር ሆና በሌላ መንገድ ልትጎዳት ታቅዳለች።
ማታ ላይም ሸዋን ከደባሏ ጋር ሆና እቃውን እየሰበሰበች ያሳለፉትን ታስታውሳለች። በነጋታውም ከእጅ ጋር እንደ ልጅነታቸው ይጫወታሉ። ልጅቷም የሸዋንን ጓደኛ ጠርታት ሰላዩዋ እንድትሆንላት ብትጠይቃትም ልጅቷ ግን ሳትስማማ ትቀራለች። ይህንንም ተደብቀው ሲሰሙ የነበሩት እነ ጂም ደስ ይላቸዋል። ፍቅረኛዋም ሁሌም አብሯት እንደሚሆን ተናግሮ ግንባሯን ይስማትና ይዘዋት ይሄዳል። ጂም እንዴት አድርገው ለሸዋን ፍቅሩን መግለጽ እንዳለበት ከደባሏ ይጠይቀዋል። ማታ ላይም ሸዋን ቻበን ታገኘውና ቤቱ የመጣች ጊዜ የተሰበረባትን አይነት ጌጥ ስትሰጠው ደስ ብሎ ተቅፋታል። ደባሏና ፍቅረኛውን ፎቶ አንስተው ለጂ ልኩለታል። ቻው እንደሚወዳት ለመናገር ሲሞክርም ስላስቆመችው የድርጅታቸው ዝግጅት ላይ ሊጋብዛት ሲሞክር ጂ ደርስና እየጎተተ ይዘዋት ይወጣል። ምን ሆነህ ነው? እሱ ግን እንደሚወድሽ ግልጽ እኮ ነው። በዛ ላይ በተግባር እያሳየውሽ አይደለ እንዴ? ግዴታ ፍቅረኛ እንድትሆኚ መጠየቅ አለብኝ ሲላት እሷም እንደምትወደው ታሳየውና ተቀመጠው ሲያወሩ የምትወደው ልጅ መዝናኛ ቤት ውስጥ ራሷ እንደማታውቅ ተናግሮት እንዲወስዳት ሲጠየቅ መሄድ ባይፈልግም ሸዋን ስላለችው ግን ይሄዳል። ቻው ጸሐፊውን ቤት ሳይደርሳትም ስልኳ ላይ ፎቶውን ያይና እንደምትወደው ይገባዋል። ጂም ሸዋን ጋራ ተመልሶ እንደሚወዳትና የድሮ ህይወቱ ምንም ለውጥ እንደማይመጣ ያረጋግጥላታል። በነጋታውም አብረው ቢሮ እንዲሄዱ ውስጥ ጠይቃትም ሳትስማማ ቀርታ ባስ ውስጥ ስለገባች ይከተላታል። ከዛ በፊት ባስ ተጠቅሞ ስለማያውቅም ሲቸገር ያየችው ትስቃለች። ቢሮ ሲገባም ልጅቷ ዝግጅቱ ላይ የዝዋት እንዴት ስጠይቀው ሳልተስማማ ተናዳ ሸዋን ጋራ ትሄድና ባለባበሷ ታሽፍባታለች። ጓደኛዋም ይህን እንደሰማች ልብስ እንዲገዙ ይዛት ትወጣና ቆንጆ ቀሚስ ለብሳ ትመልሳለች። ልጅቷም የነጂን አለመኖር ተጠቅማ ሸዋን መረጃ እያወጣች እንደሆነ ልትከሳት ብትሞክረም ጓደኛዋ ግን ለጂ ስላሳወቀችው በሰዓቱ ደርሶ ሁሉንም ግልጽ ያደርግና ፍቅረኛው መሆኗን በግልጽ አውጆ ይዘዋት ይወጣና ሲዝናኑ ይቆያሉ። የዝግጅቱ ቀን ላይ የድሮ ፍቅረኛዋን ታገኘውና እንደ ጓደኛዋ እንድታየው ነግሮ አስተቃቀፉ። ጂ ስላያቸው ይቀናል። የምትወደው ልጅን በድጋሜ ሸዋን ልታናድዳት ብትሞክረም ጂ ደርስና በድጋሜ እሷን ብቻ እንደሚወዳት ግልጽ ያደርግላታል። ቻውም የወንድሙ ፍቅረኛ እንድትተወው በማሰብ ቤተሰቡ እንዲያገባት ያዘጋጀለት ሴት እንዳለች ነግራትና ተናዳ ስጠይቀው ይምንላታል። ጥላው ልትሄድ ስትል ግን ከሷ ውጪ ማንንም እንደማይፈልግ ተናግሮ ያሳምናታል። ጂም ለሸዋን እሷ ለጥቂት ዓመታት አብራኝ ሆና ሊሆን ይችላል፣ ግን አንቺ ዕድሜ ልኬን አብረሽኝ እንድትሆኚ ስለምፈልግ ከማንም በላይ ለኔ ዋጋ እንዳለሽ ወቂው እሺ። የቻው ጸሐፊና ሸዋን ተገናኝተውም ጸሐፊዋ ቻውን እንደማትወደው ታረጋግጣለች። በግልጽ እንደምትወደው እንድትናገር ባደፋፈረቻት መሰረተም ትሄድና ግልጹን ነግራው ጉንጩን ስማው ስትወጣ በድንጋጤ ደርቆ ይቀራል። ጂን የምትወደው ልጅ ሙሻው የእሷ ስለነበረ ብትወስደውም በትክክል መንከባከብ ስላልቻለች ታባረዋለች። እንደ ጠፋ ስታውቅ ግን ደንግጣ መፈለግ ትጀምራለች። ቻውም እውነቱን ሊነግራት ወስኖ በነጋታው ያገኛትና መጀመሪያ የቀረብኩሽ ጊዜ የድሮ ፍቅረኛሽ ከአንቺ ጋር እንደሆንኩኝ ካወቀ አብሬ ለመስራት ይስማማል ብዬ በማሰብ ነበር፣ ግን ብዙም ሳልቆይ ከልቤ ነበር የወደድኩሽ። እናም ይቅርታ ልጠይቅሽ ፈልጌ ነው። ምንም አላጠፋም እኮ ባዘንኩ ጊዜ በሙሉ ከጎኔ ነበርክ፣ ለሱም አመሰግናለሁ። እሺ ከእጅ ጋር ደስተኛ ህይወት እንደምትኖሩ እርግጠኛ ነኝ ይላትና ማታ ላይ ወደ ቤታቸው ሲመለሱ ጂ ውሻው እንደጠፋና ልጅቷም እሱን ፈልጋለሁ ብላ አደጋ እንደደረሰባት ሲሰማ ሊያ ትሄዳል። ቻው ቢሮ ሲገባም ጸሐፊው ከመልቀቂያዋ ጋር እንደምትወደው የተናገረችበትን ደብዳቤ የሚያገኘውና እሱም እንደሚወዳት ስለገባው በጣም ያዝናል። ያመጣላትን ስጦታም እንዴት አግኝቷት እንደሚሰጣት ማሰብ ይጀምራል። የሸዋ እናትም ከውጪ ትመጣና አብራት እንድትመለስ በተጠይቃትም ሳትስማማ ትቀራለች። መንገድ ላይ ሙሻውን ታየውና እነጂን ጠርታ በግድ ያስመልሱታል። በሌላ ቀንም እናቷ ቻው ሲመጣ አስተዋውቅሻለሁ ያለቻት ሰው እሱን ስለመሰላት ደስ ይላታል። ጂም ልጅቷ ስትነቃ ድሮ ያሳለፉትን በሙሉ እንደረሳው ለእሷ ምንም አይነት ስሜት እንደሌለው በግልጽ ያስረዳታል። ቻውም እናቷ ፍቅረኛዋ እሱ እንደሆነ ማሰቧን ሲያውቅም ለጂ ይደውልለታል። እሱም እንደደረሰ ፍቅረኛዋ መሆኑን ተናግሮ እራሱን ያስተዋውቃል። እናቷም ስለ ስራዋ ስታውቅም በጣም ትናደድና ይዛት እንደምትሄድ ትዝታለች። ጂም የምትወደውን ልጅ በድጋሚ አብሯ ለመሆን ፍላጎት ብታሳየም እንደገና ውድቅ ያደርጋታል። ብዙም ሳይቆይ ግን ድርሻዎቿን በሙሉ ይዛ ትወጣለች። እሱም ሳያንሳት መረጃውን እያወጣች ስትሰጥ የነበረችውም የሰው ረዳት መሆኗን የሰማው ጂ ከጭንቀት ብዛት ራሱን ስቶ ይወድቃል። ሸዋን የተፈጠረው እንደሰማችም ሆስፒታል ትሄድና እሷን በመምረጡ ምክንያት እንደተፈጠረ ስላሰበች ከፋታል። እባክህን ንቃ፣ አንድ ላይ ሰርተን ድርጅቱን ከፍ እንደምናደርገው እርግጠኛ ነኝ። ቻውም ከድሮ ፍቅረኛዋ ጋር ሊሰሩ የነበሩትን ፕሮጀክት በእጁ ያስገባዋል። ጂ ሲነቃም ከጎኑ ስለሆነች በጣም ደስ ይለዋል። በቻው ስኬት ቢቀናም እሷ ስላለችለት ግን ሁሉንም ይረሳዋል። ቻውም ጸሐፊው ቤት ሲሄደም በሩን በሱ ልደት ቀን ይከፍታውና ይገባል። ከዚህ በኋላም ጓደኛው መሆን እንደማትፈልግ ስትነግረውም ፍቅረኛ ሆነ ሁሌም አብራው እንድትሆን ይስማሙና ፍቅራቸውን ይገላለጻሉ። እነጂ መጫወቻ ቦታ አግኝተውት የነበረው ልጅ ኢንቨስተራቸው ለመሆን ስለተስማማ በጣም ደስ ይላቸዋል። እነቻውም የተዝናኑ ጥሩ ጊዜ ያሳልፋሉ። ጂም ልጅ እያለ የተወውን ዘፈን ለሸዋን በሰርፕራይዝ መልኩ አዘጋጅቶ ሲዘፍንላት እያሳየን ፊልሙ ይጠናቀቃል።